ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን የብስራት ሀታ ፕሮግራማችን አሁን ጀምሯል። በዛሬ የብስራት ሀታ ፕሮግራማችን ባለፉት 3 አመታት በኢትዮጵያ ፕሪሚየር ሊግ እና እንዲሁም በዘንድሮ የኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተነህ ታረቀ እንዲሁም ከእንግዳችን ከጋዜጠኛ ጥሩነህ ካሳ ጋር በጋራ በመሆን አብረን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጥሩዬ ሰላም ነው። እንኳን ደህና መጣህ ብለናል። እንኳን ደህና ቆየኝ ማለት ሰላም ነው። እንግዲህ ከድሮ ከጥንት ጓደኛ ጋር ዛሬ ተገናኝታችኋል። እንግዲህ ከጥሩ ነገር ከ20 አመት በላይ እንግዲህ በስፖርት ጋዜጠኝነት ዓለም ውስጥ አብረን ቆይተናል። አብዛኛው ዘመናችንን እንግዲህ በጋዜጣ ስራው ላይ ነው ያሳለፍ ነው። ነገር ግን በዚህ ሁሉ ዘመናት ግን እንደዚህ በአንድ መድረክ ላይ ተገናኝተን በተመረጠ ርዕሰ ጉዳይ ዙሪያ አውርተን አናውቅምና ዛሬ ለመጀመሪያ ጊዜ በዚህ መልኩ ተገናኝተናልና ስላገኘሁ ጥሩነህ እጅግ በጣም ደስ ብሎኛል። ጥሩ ጊዜ ይኖረናል ብዬ አስባለሁ። አመሰግናለሁ። ማለት የጥንት የጠዋት ወዳጅ በጋዜጦች ዘመን ላይ አብረን በተቀናቃኝነት ደርቢ ማለት አሳልፈናልና አሁን ደግሞ እዚህ ተገናኝተናል። አመሰግናለሁ መሌ። አዎ እንግዲህ ደርቢዎቹ ዛሬ ተገናኝታችኋል። ሰላም የአንጋፋዎቹ ደርቢዎች ብለናል። እንግዲህ ያው ጥሩነህ ካሳ በኢትዮጵያ እግር ኳስ ውስጥ በጥልቀት ኳስን የኢትዮጵያን እግር ኳስ በደንብ የሚከታተሉ ወይም ደግሞ ሀሳብ ካላቸው ጋዜጠኞች መካከል አንዱ ነህና ዛሬም ከኛ ጋር በዚህ ርዕሰ ጉዳይ ላይ ቆይታ ለማድረግ ስለመጣ በድጋሚ እናመሰግናለን። ያው ቤተኛ ነህ፣ ቤትህ ነው። ዛሬ በዚህ ሀሳብ ላይ ለማውራት ስለመጣህ ከልብ እናመሰግናለን። እንግዲህ በዛሬው የብስራት ሀታ ቆይታ የምናደርግበት ርዕሰ ጉዳይ ባለፉት 3 አመታት በኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ፣ እንዲሁም ደግሞ የዘንድሮው የኢትዮጵያ ፕሪሚየር ሊግ ጋርስ ያለው ንጽጽር ምንድነው እያልን ቆይታ የምናነሳ ነው የሚሆነው። ቁጥሮች ምን ይናገራሉ፣ ምንስ ያሳያሉ፣ እግር ኳሱ ላይ ቁጥሮቹ ምንስ ያሳያሉ፣ ለአሰልጣኞች፣ ለተጫዋቾች፣ ለክለቦች አጠቃላይ የሚሰጡት ፋይዳስ ምንድነው ቁጥሮቹ የሚለውን ጉዳይ እያነሳ ነው የምንቆየው። እንግዲህ አማካኝ ውጤቶችን እናነሳለን። የባለፉትን 3 አመታቶች ከዘንድሮ የኢትዮጵያ ፕሪሚየር ሊግ እናነጻጽራለን። ዘንድሮ የኢትዮጵያ ፕሪሚየር ሊግ 18 ያክል ክለቦች የተሳተፉበት የኢትዮጵያ ፕሪሚየር ሊግ ነበረ። እንግዲህ ኢትዮጵያ መድንን ሻምፒዮን አድርጓል። ወልዋሎ ዓዲግራት ዩኒቨርሲቲን ሱልሽረን ወራጅ ቀጠናው ላይ አስቀምጧል። ገና 2 ቀሪ ክለቦች አልተለዩም። እንግዲህ በቀጣይ ሳምንታት የሚለዩ ይሆናል። እንግዲህ ታዲያ በእነዚህ ቁጥራዊ መረጃዎችን እያነሳን ቆይታ የምናደርግ ይሆናል። መሌ እንግዲህ በዛሬው ርዕሰ ጉዳያችን እንግዲህ በኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ የሚለውን አንስተን የምንወያይ ይሆናል። እንግዲህ በኢትዮጵያ ፕሪሚየር ሊግ ባለፉት 3 አመታትና በዘንድሮ የውድድር ዘመን ላይ የተመዘገቡ ውጤቶች ምን ይናገራሉ? በዋናነት እንግዲህ ቁጥሮች ምን ይናገራሉ ብለን ስንል የምናነሳው ቡድኖች በአመቱ የውድድር ዘመን ያስመዘገቡትን ነጥብና ያስቆጠሩና የተቆጠሩባቸው ጎሎችን በዋናነት ትኩረት አድርገን የምንመለከተው እነሱ ይሆናል። ምክንያቱም እነዚህ ቁጥሮች ብዙውን ነገር ስለሚናገሩ ማለት ነው። የቡድኖችን የግል አፈጻጸም፣ የቡድን አፈጻጸሞች የሚለኩት ዞሮ በርካታ ስራዎች ይሄን ለማምጣት ይሰራሉ። ነገር ግን መጨረሻ የነዛ ስራዎች ሁሉ ውጤት የሚለካው በአመቱ በሚመዘገብ ነጥብና ጎል ነውና እነዛ ጎሎች ደግሞ ብዙ ነገሮችን ለመለካት ለመመዘን ወሳኝ ናቸው ተብሎ ይታመናልና እንግዲህ አሁን ላይ እንደምታውቀው የአመቱ የውድድር ዘመን ኦልሬዲ ተጠናቋል። 21 ሳምንት ጨዋታዎች ብቻ ነው የቀሩት። እነዚህ ላይ የሚመዘገቡ ውጤቶች በቁጥራዊ መረጃው ላይ ብዙ ለውጥ ያመጣሉ ተብሎ አይታሰብም። በዋናነት እነዚህን ጉዳይ ውድድሩ ካለቀ በኋላ ማንሳት ይቻል ነበር። ነገር ግን እኛ ቀደም ብለን አሁን ከ1 ሳምንት በፊት ያነሳንበት ዋናው ምክንያት እነዚህ ቁጥሮች ብዙ ነገር በቀጣይ ባለፉት ብቻ ሳይሆን በቀጣይ ስራዎች ላይ ትልቅ ተጽዕኖ ያላቸው በመሆኑ ምክንያትና አንዳንድ ክለቦች ከቀጣይ ስራዎችን ከወዲሁ የጀመሩ ከመሆናቸው አንጻር እነዛ ስራዎች በአግባቡ በቁጥር እንግዲህ ብዙ ነገሮችን ይለካልና እያንዳንዱ ስራ መለካት አለበት ተብሎ ይታሰባልና እየለኩ ነው ወይ ቁጥሮች እየለኩ ነው ወይ ስራቸውን የሚሰሩት ከሚል አንጻር በቀጣይ ለሚሰሩ ስራዎች መሰረት ሊሆናል ብለን ስላሰብን ነው ዛሬ ላይ ቀደም ብለን ያነሳናቸውና አሰልጣኝ ለመቅጠር፣ ተጫዋች ለመቅጠር፣ በቡድን ላይ የፋይናንስን ለመወሰን የተለያዩ አስተዳደራዊ ጉዳዮችን ሁሉ ለመወሰን እነዚህ ቁጥሮች በጣም መሰረት ናቸው ብለን ስላሰብን ከወዲሁ ጉዳዩን አንስተን ለውይይት አምጥተነዋልና በዋናነት እንግዲህ በጠቀስኩልህ ጎሎችና
ነጥቦች ምን ይናገራሉ የሚለውን ያለፉት 3 ዓመታት አማካይ ነጥቦች ጎሎች አሉ። የዘንድሮ የውድድር ዘመን ደግሞ አለ። እነዛን እያነጻጸርን ቆይታ የምናደርግ ይሆናል ማለት ነው። አዎ እንግዲህ ዋናው አላማችንም ይህንን ማሳየት ነው። እንግዲህ ቁጥሮች አብዛኛውን ጊዜ በኢትዮጵያ ፕሪሚየር ሊግ ላይ ብዙ ስራ ላይ ሲውሉ እየተመለከትን አይደለም። አሰልጣኞችም ሲቀጠሩ ክለቦችም የቀጣይ ዓመት እቅዳቸውን ሲያወጡ ለዋንጫ ነው የሚጫወቱት፣ ለዓለመውረድ ነው የሚጫወቱት የሚሉትን እንግዲህ ከነዚህ ቁጥራዊ መረጃዎች ተነስተን ነው ያንን ነገር ሊያቅዱና ፕላን ሊያደርጉ የሚችሉትና እንግዲህ ለመጀመሪያ ያክል በኢትዮጵያ ፕሪሚየር ሊግ ሻምፒዮን ለመሆን 60 ያክል ነጥቦች ያስፈልጋሉ። እንዲሁም ደግሞ ላለመውረድ ከ34 ነጥብ በላይ ማስመዝገብ ይጠበቅባቸዋል። ዘንድሮ ምናልባት 38 ነጥቦች ተመዝግበዋል። 18 ቡድኖችም ስለሆኑ ከዚህም በላይ ከፍ ሊል ይችላል። 42 የመድረሱ ነገር ይኖራል አንድ ጨዋታ ስላለና ከዚህ አንጻር ጥሩዬ እንግዲህ የባለፉት 3 ዓመታት የኢትዮጵያ ፕሪሚየር ሊግ አጠቃላይ ቁጥራዊ መረጃዎች ምን ይናገራሉ የሚለውን ነገር ጀምረልን እስኪ። ቁጥሮቹን ግን ጥሩዬ ሀሳቡን ከመስጠቱ በፊት ቁጥሮቹን በትክክል ለማሳየት እንግዲህ በኢትዮጵያ ፕሪሚየር ሊግ ባለፉት 3 ዓመታት አማካዩ ነጥብ 64 ነጥብ ነው። ሻምፒዮና ለመሆን የሚሆን ቡድን 64 ነጥብ ነው። ይህን የበለጠ ግልጽ ሊያደርግልን የሚችለው እንግዲህ በጨዋታ የሚመዘገበው ውጤት ነው። እያንዳንዱ ጨዋታ መለካት ስላለበት ውድድር አሁን 64 ነጥብ ብለን ስንል ውድድርን ነው የሚያሳየው። በአመት ውስጥ የምታስመዘግበውን አጠቃላይ ነጥብህን ነው። የጨዋታ አማካይ ግን እያንዳንዷን ጨዋታ ፐርፎርም የምታደርግበትን በደንብ ያሳያል። የቲም ፐርፎርማንስን፣ የአሰልጣኙን ፐርፎርማንስ፣ የተጫዋቹን ፐርፎርማንስ በደንብ ያሳያልና ብዙ ጊዜ በጨዋታ አማካኝ ማየቱ ተገቢ ይመስለኛል። እንዳልከው 64 ነጥብ ነው ኢትዮጵያ ፕሪሚየር ሊግ ላይ። ግን ባለፉት እንደ ጥቅል ደግሞ ስትሄድ ደግሞ 60 ነጥብና ከዛ በላይ የሚያመጣ ቡድን በኢትዮጵያ ፕሪሚየር ሊግ ሻምፒዮና መሆን ይችላል። ይሄ ነው። አማካይ ላይ ስንመጣ ደግሞ 39 ነጥብ ነው ባለፉት 3 ዓመታት የነበረው። ለመውረድ የሚተርፍ ቡድን ደግሞ 34 እና ከዛ በላይ የሚያመጣ ቡድን በኢትዮጵያ ፕሪሚየር ሊግ ላይ መቆየት ይችላል የሚል ነው። ወደ ዘንድሮ ስንመጣ እየተመዘገበ ያለው እንግዲህ ኢትዮጵያ መድን 70 ነጥብ አምጥቷል ሻምፒዮና ለመሆን ማለት ነው። በአማካይ በጨዋታ ስትመጣ 2.12 ነው። ከ3 ዓመቱ አማካይ ጋር ተመሳሳይ ነው እያስመዘገበ ያለው። ላለመውረድ የሚጫወቱት ቡድኖች ደግሞ 38 ነጥብ ነው የሚሆኑ በዘንድሮ ውድድር ላይ 38 እና ከዛ በላይ የሚያመጡ ቲሞች በሊጉ ላይ ይቆያሉ። እስካሁን ባለው አፈጻጸም እንግዲህ 39 ነው አዳማ ያለው። እየተረፉ መትረፍ የሚችሉት ቡድኖች ደግሞ 41 እና ከዛ በላይ ነጥብ እያስመዘገቡ ነው ያሉትና እንደ አጠቃላይ የዘንድሮውን ካለፉት 3 ዓመት አማካይ ጋር ስናየው ለዋንጫ ከሚደረገው ፉክክር ይልቅ ላለመውረድ የሚደረገው ፉክክር እጅግ በጣም ከባድ እንደነበረ ያሳያል። ብዙ ሊጎች ላይ እንግዲህ ለዋንጫ የሚደረጉ ፉክክሮች ነው ብዙ ጊዜ ትንቅንቆች የሚደረግባቸው። በአንጻሩ ግን ኢትዮጵያ ውስጥ ግን በተለይም ዘንድሮ ባልተለመደ ሁኔታ ላለመውረድ የሚደረገው ፉክክር ቢያንስ ከግማሽ በላይ የሚሆኑ ቡድኖች ቁጥሮች የሚያሳዩት እስከ መጨረሻው ጨዋታ ድረስ ላለመውረድ ፉክክር ውስጥ ስጋት የነበረባቸው ቲሞች ነበሩ። ስለዚህ ባለፉት 3 ዓመታት ከነበረው ይልቅ ዘንድሮ ላይ የነበረው ፉክክር በነጥብ ካየነው ላለመውረድ የሚደረገው ፉክክር እጅግ ከፍተኛ እንደነበረና ለዋንጫ የሚደረገው ፉክክር በጣም ሰፊ ልዩነት የነበረበት ውድድር ነበር። ከጎልም አንጻር ስናየው ባለፉት 3 ዓመታት በአማካይ በሊጉ ላይ ይቆጠር የነበረው 2.30 ነው። ዘንድሮ ላይ ግን እየተቆጠረ ያለው 1.9 ነው። ይሄም ከፍተኛ የሆነ ነጥብ ልዩነት በ3 ዓመታት ላይ አለ። የ96 ጎል ልዩነት አለ በእነዚህ ዓመታቶችና ያለው ቁጥራዊ መረጃ ይሄ ነው። ጠቅለል ያለውን አድማጩ በደንብ እንዲያገኘው በማለት ነው። ጥሩ መቀጠል። አመሰግናለሁ መሌ፣ ጥሩ ነገር ነው ያነሳው። ይህንን ነገር ከማየታችን በፊት እንዲያነሳው የቁጥሮችን ሂደት ቁጥር ሪያሊቲ ነው። ቁጥር እውነታ ነው። ማንኛውም ነገር እግር ኳስ የሚተነተነው በቁጥር ነው። ከቁጥር ውጭ ሊሆን አይችልም። ስለዚህ ድክመትንም፣ ጥንካሬንም፣ ውጤታማነትንም ውጤታማ ያለመሆንን ሂደት የምታየው በቁጥር የተነሳ ነው። ኢቨን የሰው ልጅ ራሱ ቁጥር ነው
የሚተነተለው በቁጥር ስለሆነ እና እንዳልከው የዘንድሮ የኢትዮጵያ ፕሪሚየር ሊግ ብዙ ጎል የተቆጠረበት አይደለም። በእርግጥ ትክክል ነው። 309 ጨዋታዎች ተካሂደዋል እስከ 33ኛው ሳምንት። የሚቀረው 9 ጨዋታ ነው። ያ 9 ጨዋታ የ3% ዋጋ ነው ያላት ወይንም ድርሻ ነው ያላት። 97 ከመቶ የኢትዮጵያ ፕሪሚየር ሊግ ጨዋታ ተካሂዷል። በ97% ጨዋታዎች ከተካሄዱ በእነዚህ ጨዋታዎች ደግሞ 309 በእነዚህ በፐርሰንት ውስጥ 309 ጨዋታዎች ተካሂዷል። በእነዚህ 309 ጨዋታዎች 519 ጎሎች አይ ቲንክ 564 ጎሎች ተቆጥረዋል። 564 ጎሎች በ309 ጨዋታዎች በአማካይ እንዳልከው 1.9 ጎል ነው። እጅግ በጣም አነስተኛ ነው። ከሌሎች ባለፉት 3 ዓመታት ብቻም ሳይሆን ከዚህ ቀደም በነበረው ያው ሊጉ 27 ዓመት ተቆጥሮታል። የፎርማትና የቅርጽና የይዘማን ነው የብዛት አጠቃላይ ለውጦች ካደረገ ወዲህ አጠቃላይ 27 ዓመት ነው። በዚህ 27 ዓመታት ውስጥ የተካሄዱትን ውድድሮች ስታመጣቸው ወይም የጎል ሪከርዶችን ስታመጣቸው ከዘንድሮው ያነሰ ነው። አሁን ጥያቄው የ3 ዓመቱንም አንተ እንዳልከው ገልጸዋል። ግን በዘንድሮ የውድድር ዓመት ለምን ጎሎች ሊቀንሱ ቻሉ? ምንድን ነው? የአጥቂ ችግር ነው? የአጫወት መንገድ ነው? የቡድኖች አቅም ነው? ያ የሚለው መታየት መቻል አለበት። ወይንም ደግሞ በዋናነት ይህንን ስታመጣው የቡድኖችን የማጥቃት ወይንም ደግሞ የመከላከል ብቻም ሳይሆን ቡድኖች ይዘውት የመጡት መንገድ ወይንም ደግሞ ቡድኖች ታርጌት ያደረጉበት ዋነኛው ምክንያት በዘንድሮ የኢትዮጵያ ፕሪሚየር ሊግ ብዙ ጎል እንዳይቆጠርበት ምክንያት ሆኗል። ምክንያቱም አንደኛ በዘንድሮ የውድድር ዓመት እንደምታስታውሱት የውድድር ዓመቱ ከመጀመሩ በፊት 19 ክለቦች ነበር የሚሳተፉት። ስለዚህ ወልቂጤ ከውድድር ሲወጣ 18 ቡድኖች ሆኑ ማለት ነው። 18 ቡድኖች ማለት እያንዳንዱ ቡድን 34 ጨዋታ ያደርጋል። በአንድ ዙር በሁለት ዙር በእያንዳንዱ ዙር 17 ጨዋታ ማለት ነው። ያ ማለት ያ ብቻም አይደለም። የሚወርደው ቡድን ቁጥር መጨመር በዘንድሮ የኢትዮጵያ ፕሪሚየር ሊግ ክለቦች ከማጥቃት ይልቅ የመከላከል ሚና ላይ ወይንም ደግሞ መከላከልን ቤዝ ያደረገ የአጨዋወት መንገድ እንዲከተሉ አስገድዷቸዋል። ምክንያቱም ስትከላከል ጎል ላይገባብህ ይችላል፣ ግን ስታጠቃ ጎል ልታገባ ትችላለህ። እየተከላከል ጎል ማስቆጠር ካልቻልክስ ያ ትልቁ ጥያቄ ይሆናል። ግን በዘንድሮ የውድድር ዓመት የቡድኖች ቁጥር መውረድ ወይም የሚወርዱት ቡድኖች ቁጥር መጨመር በፕሪሚየር ሊጉ ላይ በሚፈለገው ደረጃ በቡድኖች መካከል ውጤታማ ፉክክር እንዲያደርጉ ምክንያት ሆኗል። ሁለተኛ ትልቁ ታርጌታቸው ክለቦች ዘንድሮ ከቁጥሮች ተነስተን የምናየው ሲተነተንም የምናየው ሙሉ ለሙሉ ማለት ይቻላል ለመከላከል ነው በዘንድሮ የውድድር ዓመት የገቡት። ለዚህ ደግሞ ጥሩ ማሳያ የሚሆነ በእነዚህ 309 ጨዋታዎች የተካሄዱት በእነዚህ 309 ጨዋታዎች የተመዘገቡትን ውጤት መመልከቱ ትልቅ ፋይዳ ያለው። በጣም በሚገርም ሁኔታ በዚህ የውድድር ዓመት ከተካሄዱ 309 ጨዋታዎች አብዛኞቹ ወይንም ደግሞ ከ60% በላይ በአቻ ውጤት የተጠናቀቁ ጨዋታዎች ናቸው። ወይንም ደግሞ በተመሳሳይ ከ50% በላይ ጨዋታዎች የተጠናቀቁት 1-0 ነው። ይሄ በኢትዮጵያ ፕሪሚየር ሊግ ያልተለመደ ነው። አንድም ያልተለመደ ከሆኑት ምክንያቶች መካከል የሚወርዱ ቡድኖች ቁጥር መጨመር ክለቦች በሊጉ ያላቸውን የቆይታ ዕድሜ ለማራዘም ትኩረት እንዲያደርጉ አስችሏቸዋል። ያንን ደግሞ በምንድን ነው የምታረጋግጠው ወይም በምንድን ነው የምታሳካው? ሞር ወደ መከላከሉ ምክንያቱም ጥልቅ የሆነ መከላከል ካለ የሚገባብህ ጎል ውሱን ይሆናል። ጎል ካልገባብህ ደግሞ አንተ ውጤታማ ለመሆን የተሻለ ዕድል ሊኖር ይችላል። ማግባት አንዱ ቴንደንሲ እንደሆነ ታሳቢ እና አንድ በጣም የገረመኝን ቁጥር በዘንድሮ የኢትዮጵያ ፕሪሚየር ሊግ ተመልክቻለሁ። የሚገርመ በእነዚህ 309 ጨዋታዎች ተካሂደዋል። 97 ከመቶ ማለት ነው። በእነዚህ ጨዋታዎች ከተመዘገቡት ውጤቶች መካከል ከፍተኛውን ቁጥር የሚወስደው 1-0 የተጠናቀቁ ጨዋታዎች ናቸው። እጅግ በሚገርም ሁኔታ በዘንድሮ የኢትዮጵያ ፕሪሚየር ሊግ ከ309 ጨዋታዎች ውስጥ 84 ጨዋታዎች የተጠናቀቁት 1-0 ነው። ኢማጂን 1-0
ከዛ ባሻገር የአቻ ውጤትን ስትመለከት 45 ጨዋታዎች 0-0 ናቸው። እንደገና 1-1 የተጠናቀቁ ጨዋታዎች ደግሞ 45 ናቸው። ይህን ስታመጣው 90 ጨዋታዎች ማለት ነው። 90 ጨዋታዎች ላይ 1-0 የተጠናቀቁትን ስትጀምረው በዘንድሮ የኢትዮጵያ ፕሪሚየር ሊግ ከ170 በላይ ጨዋታዎች የተጠናቀቁት በእንደዚህ አይነት ልዩነት ውስጥ ባለ ሁኔታ ነው። የተሸናነፉት ቁጥር አቻ ከወጡት ወይንም ደግሞ በእነዚህ በጠባብ ውጤት ከተጠናቀቁት የሚያንስ ነው። ያም የዘንድሮ የኢትዮጵያ ፕሪሚየር ሊግን ያለውን የቡድኖችን የአጨዋወት መንገድ፣ የውጤት ሂደት፣ የመፎካከር አቅም ያሳያል። ለዚህም ነው በዘንድሮ የኢትዮጵያ ፕሪሚየር ሊግ ለዋንጫ ከተፎካከሩት ይልቅ ላለመውረድ የተጫወቱት ክለቦች ቁጥር ይበዛሉ የሚለው። ቅድም መላኩ ቁጥሮችን አንስቷል። በጣም እጅግ በሚገርም ሁኔታ የዘንድሮ የኢትዮጵያ ፕሪሚየር ሊግ 2 ሊግ ነው የነበረው በእኔ አረዳድ ግንዛቤና እውቀት። ምክንያቱም ከ1ኛ እስከ 5ኛ ያሉት ክለቦች ለዋንጫ የሚጫወቱ ናቸው። ከ6ኛ እስከ 18ኛ ያሉት ክለቦች ደግሞ ላለመውረድ የሚጫወቱ ናቸው። ይሄ ደግሞ ቁጥር በደንብ ያሳያል። ከ1ኛ እስከ 5ኛ ባሉት ክለቦች መካከል የ20 ነጥብ ልዩነት እንኳን አለ ብለህ ልትወስደው ትችላለህ። ግን ከ6ኛ ጀምሮ ያሉትን 13 ቡድኖች ስትመለከታቸው ነጥባቸው ተቀራራቢ ነው። የሽሬና የወልዋሎን ከነዚህ ስታወጣው ደግሞ ላለመውረድ የሚጫወቱት ክለቦች ቁጥር ደግሞ በበለጠ ፉክክር እንደነበረ ያሳያል። ለምሳሌ ትልቁ 48 ነጥብ አለ፣ 45 አለ። በጣም በርካታ ክለቦች 3-4 ክለቦች አሉ። ከዛም 45፣ 39 እያለ ይቀጥላል እና አሁን 45 ነጥብ ላይ ያሉት ኦኬ፣ ወደዚያ ከመግባቴ በፊት ይሄንን 2 ሊግ ነው የነበረው በዘንድሮ የኢትዮጵያ ፕሪሚየር ሊግ። አንደኛው ለዋንጫ የሚፎካከሩ 5 ክለቦች የሚፎካከሩበት ሊግ፣ ኢንጀነራል ግን የኢትዮጵያ ሊግ ነው 18 ክለቦች የሚፎካከሩበት። ከውጤት አንጻር ግን ስታይ 2 ሊግ ነው የነበረው። ለዋንጫ የሚፎካከሩት 5 ክለቦች፣ ላለመውረድ የሚጫወቱ 13 ክለቦች። ይህንን ነገር በዘንድሮ የኢትዮጵያ ፕሪሚየር ሊግ ከውጤት አንጻር ከመዘንከው፣ ካየው፣ ከተነተንከው በዘንድሮ የኢትዮጵያ ፕሪሚየር ሊግ 13 ክለቦች ከሊጉ ማነው ወድቀዋል ማለት ከውጤት አንጻር ማለት ነው። ምክንያቱም በዚህ የውድድር ዓመት አጠቃላይ የክለቦች መዳረሻ ስንት ነው? መዳረሻው ነጥብ 109 ነጥብ ነው። 102 ነጥብ ነው። 102 ነጥብ ላይ መድረስ ግዴታ ነው። በየትኛውም መልኩ አቺቭ ልታደርገው ትችላለህ፣ ግን አችልም በእግር ኳሱ ዓለም። ምክንያቱም 102ቱን ነጥብ ለማሳካት 34ቱንም ጨዋታ ማሸነፍ ይጠበቅባል። በየትኛውም የዓለም እግር ኳስ በየትኛውም የዓለም የሊግ ውድድር ታሪክ ሁሉንም ጨዋታ አሸንፎ 100% ጨዋታ ድል አድርጎ ዋንጫ ያነሳ ክለብ የለም፣ በኢትዮጵያ ሊግ ጨምር ማለት ነው። እና ይህንን ስታመጣው በዘንድሮ የኢትዮጵያ ፕሪሚየር ሊግ ያለው የመጨረሻው መዳረሻ 102 ነጥብ ነው። ግን ያንን አቺቭ ማድረግ ኢቨን ዋንጫውን ያሳካው መድንም እዛ ላይ አልደረሰም። ቢያንስ መድን የተሻለ ነጥብ አለው፣ 70 ነጥብ ላይ ነው ያለው። የመጨረሻውን ጨዋታ እንኳን ትተው ብትወስደው 32 ነጥብ ላይ ምንትን ማለት ይችላል ማለት ነው፣ ለሪከርዱ ለመቅረብ ማለት ነው። ግን ከዛ ባሻገር ስትወስዳቸው የቡድኖቹን በኢትዮጵያ ፕሪሚየር ሊግ ፈተናውን ያልወደቁት 5 ክለቦች ብቻ ናቸው በዘንድሮ የኢትዮጵያ ፕሪሚየር ሊግ። ዘረስት 13 ክለቦች የዘንድሮ የኢትዮጵያ ፕሪሚየር ሊግ ፈተናን ወድቀዋል። ምክንያቱም የ102 ነጥብ ግማሽ ስንት ነው? 51 ነጥብ ነው። እነዚህ 13 ክለቦች እጅግ በሚገርም ሁኔታ 13 ክለቦች 51 ነጥብ ላይ መድረስ አይችሉም። ይሄ የኢትዮጵያ ፕሪሚየር ሊግ የዘንድሮ የውድድር ዓመት ምን ያህል ደካማ የውድድር ዓመት እንደነበረ ያሳያል። ግን በደካማው ሊግ ውስጥም ደግሞ ራሳቸውን የተፎካካሪነት አቅማቸውን አሳድገው ስኬታማ የሆኑ ክለቦች አሉ። ለምሳሌ መድንን ልታነሳው ትችላለን። ወደ በኋላ እንመለስባታለን አንዳንድ ቁጥሮችን። ግን እነዚህ ቁጥሮች ስታየው 5 ክለቦች ለሻምፒዮንነት ተፎካክረዋል። የተቀሩት 13 ክለቦች ላለመውረድ ተጫውተዋል። የጨረሱትም ከወገብ በታች ነው። የጨረሱትም ግማሽ ነጥብ እንኳን ማሳካት አይችሉም። ኢቨን የመጨረሻውን የአንድ ሳምንት ጨዋታ እንኳን ማሸነፍ ቢችሉ የሚቆሙት 48 ላይ ነው። 49 እና 48 ክለቦች 48 ነጥብ ያላቸው ክለቦች ደግሞ ነጥባቸው መዳረሻቸው 51 ነው። ስለዚህ ከወገብ በታች ናቸው ወይም ፈተናውን ወድቀዋል ብሎ መናገር ይቻላል። በጥሩነህ ሂሳብ ስሌት ውስጥ ከሄድን ባለፉት 4 ዓመታት በሊጉ 50% እና ከዛ በላይ የሚያመጡ ቡድኖች በአብዛኛው ከ1 እስከ 4 የሚወጡ ቡድኖች ናቸው። ባለፉት 3 ዓመታት ውስጥ 9 ያህል ቡድኖች
51% እና ከዛ በላይ ማምጣት ችለዋል። የጨዋታውን እንትንም ታሳቢ እሱን አሁን ያለፉትን 3 ዓመታት ነው እየነገርኩ ያለሁት። ስለዚህ ባለፉት 3 ዓመታት 9 ቲሞች ናቸው 51% እና ከዛ በላይ የሚያመጡት። ከነዚህ ቲሞች ደግሞ በአማካይ በ3 ዓመት ስታካፍለው 4 ቡድኖች ናቸው ወይም ከ1 እስከ 4 የሚወጡ ቡድኖች በኢትዮጵያ ፕሪሚየር ሊግ ላይ 50% እና ከዛ በላይ ማምጣት ይችላሉ። ወደ ዘንድሮ ስንመጣ ይሄን ማሳካት የቻሉት እስካሁን 3 ቡድኖች ብቻ ናቸው። ምናልባት ሐዋሳ ከነማ አሁን የመጨረሻ ጨዋታ አለው። ምናልባት አቻ የሚወጣ ከሆነ ይሄን አቺፍ የሚያደርግ ሌላው 4 ቡድን ይሆናል። እንደ አጠቃላይ ስትሄድ እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ 51% እና ከዛ በላይ የሚያመጡ ቡድኖች ከ4 አይበልጡም። አሁን እነሱም ደግሞ 4 መሆናቸው ብቻ ሳይሆን ቅድም እየነገርኩ ነው ጥሩ ነው 4 መሆናቸው ብቻ ሳይሆን ቅድም ነገር ያሉ 9 ቡድኖች ናቸው። አሁን ለምሳሌ ሌላ ሊግ ላይ ስትሄድ ታንዛኒያ ሊግ ላይ ምናምን ስትሄድ ከ1 እስከ 4 የሚወጡት ቡድኖች ብለህ ስትል 3 ቡድኖች ምናምን ናቸው። ወደ ኬንያ ምናምን ስትመጣ እንደዚህ 3-2 ተመሳሳይ ቡድኖች ናቸው እዛ ደረጃ ላይ የምትመጣው በየአመቱ የምታያቸው ተመሳሳይ። ኢትዮጵያ ፕሪሚየር ሊግ ላይ ግን 9 ቡድኖች ባለፉት 3 ዓመታት እየተመለከትን ያለ ነው። አሁንም ዘንድሮ ላይም እንግዲህ 9 ብያለሁ። ከዘንድሮም እነዛው ቲሞች ናቸው። ከነዚህ በ4 ዓመት ውስጥ የምትሄድ ከሆነ ሁሉም ዓመት ላይ መግባት የቻለው ቅዱስ ጊዮርጊስ ብቻ ነው በኢትዮጵያ ፕሪሚየር ሊግ። 4ቱንም ዓመት ላይ ከ50% በላይ ማምጣት የቻለ ቡድን ቅዱስ ጊዮርጊስ ነው። 3ቱን ዓመታት ላይ እንዲያውም ዘንድሮ 45 ነው ያመጣው፣ ገና 51 አላልከም። 3 ዓመት ላይ ግን ቅዱስ ጊዮርጊስ አይደለም የዘንድሮ መዳረሻም 48 ነው ጊዮርጊስ 48 ነው። ስለዚህ አያሳካም ጊዮርጊስ ገብቷል አይደል? ስለዚህ 4ቱንም ዓመት 4ቱም ላይ የተገኘ ክለብ ኢትዮጵያ ፕሪሚየር ሊግ ላይ የለም። ቅዱስ ጊዮርጊስ በአንጻሩ 3 ዓመታት ላይ ነበረ። ባህር ዳር እንደዚሁ ከ4ቱ ዓመት 3 ዓመት ላይ ነበረ። በተረፈ ዘሬስት ግን አንዳንድ ጊዜ ነው ያመጡት። ይሄ የሚያሳየው ሊጉ ላይ ወጥ የሆነ ፐርፎርማንስ የሚያሳይ ክለብ የለንም ወደሚለው ነገር ይወስደናል። እንትኑም የተለያየ ነው። ለምሳሌ መላኩ ካነሳው ላይ ሊጨምርበትና በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ የመሪነት ስፍራ ወይም ሻምፒዮና የሚሆኑ አንደኛ ደረጃ ላይ የተቀመጡትን ክለቦች ስትመለከታቸው ራሱ ይገርማል። 4 ክለቦች ናቸው። ድሬዳዋ ከነማ፣ ሀዲያ ሆሳዕና፣ መቻልና ኢትዮጵያ መድን ናቸው። ቶፕ የመጀመሪያውን ደረጃ ይዘው ለተወሰነ ኢቭን ለ1 ሳምንት ለ2 ሳምንት እንደውም መቻል ነው ትንሽ ከመድን የሚባል። የመድንን ስትወስደው ግን መድን ከ15ኛው ሳምንት ጀምሮ እስካሁን ድረስ ለስንት ነው ለ31 ከ21 ሳምንት መሪነቱ ላይ ተቀምጧል። ይህንን በሰዓትና በወራትም ማስቀመጥም ይቻላል። ምክንያቱም ይሄ እነዚህ ቁጥሮች የሚያሳዩት የቡድኖችን ፐርፎርማንስ ነው ብለን ካመንን የተለያዩ ክለቦች ፍላክቹዌት ስለሚያደርግ ከላይ ያለው 4 ክለቦች ብቻ መሪነት ላይ ቆይተው ከ4ቱ ግን አንዱ መጨረሻ ላይ ማሳካት ችሏል። ለምሳሌ መድን መሪነቱን የተረከበው 15ኛው ሳምንት ላይ ባህር ዳር ከነማን 1-0 አሸነፈ። ጥር 12 የተካሄደ ጨዋታ ነው። ከዛ በኋላ ከ15ኛው ሳምንት እስከ 36ኛው ሳምንት ድረስ በወጥነት መዝለቅ ችሏል፣ መቀመጥ ችሏል። ሌሎቹ ክለቦች ያንን ማድረግ አልቻሉም። ኢቭን አንደኛ ላይ የነበሩት እነ መቻልን ስትወስደው እነ ሀዲያን እነ ድሬዳዋ ከነማ እንደውም ድሬዳዋ ከነማ ላለመውረድ ነው እየተጫወተ ያለው። ሀዲያ ሆሳዕና መሀል ላይ ነው ያለው፣ መቻልም ያለው መሀል ላይ ነው ያለው። መድን ግን ያንን ማሳካት ችሏል። በጣም በሚገርም ሁኔታ በሰዓትም ከፋፍለን ብናየው የኢትዮጵያ ፕሪሚየር ሊግ ላይ አናት ላይ ለመቀመጥ ለክለቦች እጅግ ፈታኝ እንደሆነ መረዳት ትችላለህ፣ መገንዘብ ትችላለህ። ለምሳሌ መድን ከ15ኛው እስከ 36ኛው ሳምንት ወይንም ደግሞ ለ21 ሳምንት በመሪነት ላይ ቆይቷል። ያ ማለት 5 ወር ከ6 ቀን መድን መሪነት ላይ የቆየ ክለብ ነው ማለት ነው። 5 ወር ከ6 ቀን ከጥር 12 እስካሁን እስከ 36ኛው ሳምንት በሰኔ 18 አይደል ሊጉ የሚጠናቀቀው፣ እስከዛ ድረስ 5 ወር ከ6 ቀን በመሪነት ላይ ቆይቷል። ይህንን ደግሞ ወደ ሰዓት ካመጣ ነው ደግሞ ለ3794 ሰዓት መድን በመሪነት ላይ ቆይቶ የሊጉን ዋንጫ
ዋንጫ ማሳካት ችሏል። ዘሬስት ክለቦች ያንን ማድረግ ለምን ተሳናቸው? ለምንድን ነው ከዚህ ቁጥር አንጻር መድን ይህን ሁላ ሰዓት ይህን ሁላ ወራት በመሪነት ላይ ቆየ? መሪነት ላይ የነበሩ ክለቦች ለምን መውረድ ቻሉ? የሊጉ የፉክክር ደረጃ ወደ ሞር ታይት መሆኑ ነው ወይስ አይደል የሚለውን እንድታብራራው ነው እንዲል ነው እንጂ የቡድኖችማ ለብቻው እያንዳንዱ ቲም ቢታይ ጥሩ ነው የምናያቸው ስለሆነ ብዬ ነው። ዞሮ ዞሮ ከጎል ጋር ነው ያነሳ ነውና በዘንድሮ የውድድር ዘመን ላይ እንግዲህ የገቡ ጎሎች ቁጥር በጣም አነስተኛ ነው። እያንዳንዱ ቡድኑንም ስትመለከት ዘንድሮ ያስቆጠሩት ጎል አማካዩ ላይ ከተቆጠረው ጎል ያነሰ ጎል ነው ያስቆጠሩ። የሚቆጠርባቸው ጎል ደግሞ እንደዚሁ ከተወዳደሩት ቲሞች 15 ያህል የሚሆኑ ቡድኖች የሚገባ ጎል ከአማካዩ መቀነስ ችለዋል። እኮ ለምን ሆነ የሚለው ቅድም የተነሳው ከመጀመሪያው ጀምሮ የዘንድሮ የውድድር ዘመን ላይ ከበርካታ አሰልጣኞች ጋር ተጫዋቾች ጋር ውይይት አድርጌ ነበር። የሚወርዱ ቡድኖች ቁጥር 4 መሆን ለሁሉም ፈተና ነበረ። በስነ ልቦና ብዙዎቹን ቲሞች ጎርቷቸዋል ይሄ ነገር። ስለዚህ 4 መሆኑ ለሁሉም ከባድ ነበር። ስለዚህ ሁሉም የመጀመሪያ እርምጃቸው ነጥብ ተጋርቶ መውጣትን፣ በሊጉ ላይ መቆየትን አንዳንድ አሰልጣኞች እንዲያውም እኮ ቀደም ብሎ ይናገሩ ነበር፣ ዘንድሮ ያልታሰበ ቡድን ሊሾልክ ይችላል፣ ሊወርድ ይችላል የሚል ስጋት ነበር። ስለዚህ ሁሉም ጥንቃቄ ላይ የተመሰረተ እግር ኳስን ነበር የሚከተሉት። በዘንድሮ ማንም ቡድን ሻምፒዮና ከመሆን ይልቅ በሊጉ ላይ መቆየትን እንደ ትልቅ እንትን ነበር ይዞ የተከተለውና ይሄ ደግሞ አሁን ላይ ብቻ ሳይሆን በቀጣይም ይሄ የወራጅ ቡድኖች ቁጥር እየጨመረ የሚሄድ ከሆነ አደጋ እንደሚሆን ቀጣይ ሊጎቹ ላይ ከባድ ነገር ጫና እንደሚፈጥር ያሳያል ብዬ አስባለሁ። ወደ ኖርማል ስታቱ ግን ይመለሳል በሚቀጥለው ብለን እናስባለን። አሁን ብለን እናስባለን ነው እንጂ አሁን ለመሆኑም አሁን አንዳንድ ፍንጮች የሚያሳዩት ከዚህ የተለየ ነገር ሊፈጠር እንደሚችል ሁሉ እየሰማን ያለ ነው እና ወደዛ የሚመለስ ከሆነ እሰየው ነው። ወደ ነበረበት ሊጉ ሊመለስ ይችላል። ሰብሰብ ይላልና እዛ ላይ ታስባለህ። ዘንድሮ ግን የቡድኖቹ የወራሽ ቁጥሩ መብዛት ጎሎች በብዛት እንዳይቆጠሩና በጥንቃቄ ላይ የተመሰረተ ፉትቦል እንድናይ አድርጎናል። ዘንድሮ ከተካሄዱት ጨዋታዎች 46% የሚሆነው ጨዋታ እኮ 0-0 ነው የተጠናቀቀው። 46% ወደ 134 ጨዋታዎች በእንትን በአቻ ውጤት ነው የተጠናቀቁ። ጎል ያልተቆጠረባቸው ጨዋታዎች ነበሩ የኢትዮጵያ ፕሪሚየር ሊግ ላይና በጣም ታይት የነበረ ውድድር ነበረ። ለዛም ነው ከሻምፒዮናው ይልቅ ላለመውረድ የሚደረገው ፉክክር ላይ ቁጥሩ ሊበዛ እየቻለው ለማለት ነው። እዚህ ላይ ግን አያይዝህ እንድታነሳው የምፈልገው ጥሩዬ አሁን ላለመውረድ የሚደረገው ፉክክር በጣም የበዛበት ምክንያት የቲሞች መጨመር 18 መሆኑ ነው። ይህን ሁሉ ጫና የዋራጆች ቁጣቱን መብዛት እዚህ ላይ ጫናዎችን ሊያሳድር ችሏል። ግን ደግሞ የሚያሳዩን ነገሮች አሉ። እነዚህ ቁጥሮች እንደሚያሳዩን ይህን ሁሉ ከ5ኛ ጀምረ እስከ 18ኛ ያለው ቲም ላለመውረድ ብቻ ነው የሚጫወቱት። ምናልባት ከ3ኛ በላይ ያሉት ቲሞች ደግሞ ለዋንጫ ተጫውተዋል። ይሄ ደግሞ በቁጥርም ስታስደግፈው ደግሞ ላቅ ያለው ይሄኛው ቁጥር ሆኖ ነው እያገኘ ነው ያለው ላለመውረድ የሚደረገው ትግል እና አንዳንዴ እንዴት ነው እስከ መቼ ነው ተቆልፈንስ የምንቀረው? አንዳንዴ 16 ቲም ብቻ ሁላ እያወዳደርን እንዴት ነው የምንዘልቀው? ቁጥሮች ከዚህ በላይ ቢጨመሩ እየጎዳው ነው ወይ የሚሄደው? እንደዚህ አይነት ሊሆኑ ይችላሉ። የሚሰጠው ትርጉም አለ ብዬ ስለማሰብ ነው አያይዘህ እንድታነሳው እዛው ላይ ምናልባት ቁጥሮች ሲጨመሩና ቁጥሮች ሲቀነሱ በዛ የተገደበ ነው ወይ እግር ኳሳችን የሚሆነው? የጥራት ደረጃው እስከምን ድረስ ነው የሚሆነውን ነገር የሚለውን እንተናሰው ስለፈ አንትዬ እንግዲህ ይሄ የኢትዮጵያ ፕሪሚየር ሊግ 27 ዓመት ሞልቶታል። በ27 ዓመታት ውስጥ የተሳታፊ ክለቦች ቁጥር በሚገርም ሁኔታ የሚቀያየር ነው። ለምሳሌ አብዛኛውን 50% በላይ የኢትዮጵያ ፕሪሚየር ሊግ 16 ክለቦችን ያሳተፈው። 16 ክለቦች ማለት 15 ጨዋታ አንድ ቡድን ያደርጋል። በደርሶ መልስ 30 ጨዋታ እያደረገን የመጣው የኢትዮጵያ የሊግ ደረጃ ወይም የኢትዮጵያ የሊግ ስታተስ ከዓለም አቀፍ የእግር ኳስ ከፊፋ ባለሙያዎች አንጻርም ከካፍ ባለሙያዎች አንጻርም ስትወስደው የኢትዮጵያ የሊግ ደረጃ ወይም በኢትዮጵያ ሊግ ላይ መካፈል አለባቸው ተብለው የሚታሰበው 12 ክለቦች
ክለቦች ናቸው። እንደውም እኛ 16 አምጥተነዋል እንጂ 12 ክለቦች ናቸው የእግር ኳሱ ደረጃ ማለት ነው። 16ቱ ክለቦች የመፎካከር አቅማቸው እስከምን ድረስ ነው የሚለውን ከግምት ታስገባል። አሁን የዘንድሮ የውድድር ዓመት ለዚህ ደግሞ ጥሩ ማሳያ ይሆናል። ለዋንጫ የተጫወቱት ክለቦች 5 ናቸው። ሌሎቹ ላለመውረድ በነገራችን ላይ ግን ለዋንጫ የተጫወቱ ክለቦች ብለን ለማለት አይደለም። አይ እንደዛ ሳይሆን እየወሰንኩ ሳይሆን ቁጥሮቹ የሚያሳዩት ቢያንስ በአቬሬጅ ነው የተፎካከሩት 5 ክለቦች ናቸው። የተቀሩት ውጤታቸውና ነጥባቸውን ስትመለከተው ላለመውረድ የሚጫወቱ ናቸው። ላለመውረድ የሚጫወት ቲም ደግሞ እግር ኳስን በሚፈለገው መልኩ ሊጫወት አውቶቡስም ደርድሮ ሊጫወትል ይችላል። ከአውቶቡስም ከፍ ብሎ ባቡር ደርድሮ ሊጫወት ይችላል። ያ ደግሞ የእግር ኳስን ጥራት ለማየት አያስችልም። ያሁን እግር ኳሱ ወይንም ደግሞ ሊጋችን ተፎካካሪነት ያለው ነው ብለህ ለመናገር አደፍርም። ምክንያቱም ክለቦቻችን በአብዛኛው በሊጉ መቆየት ይፈልጋሉ። በአብዛኛው የሚፈልጉት መሀል ላይ ሰፋሪ ሆነው እዛው መሽከርከርን ነው። አንዳንድ ክለቦችን ማንሳት ትችላለህ፣ ወደፊት እንመለስበት። ግን ስታዩ አጠቃላይ ኢንጀነራል ስትመለከተው አብዛኞቹ ክለቦች በሊጉ ለመቆየት ነው የሚፈልጉት። በሊጉ ለመቆየት ደግሞ በኢትዮጵያ ሊግ ላይ በእርግጠኝነት በተለይ 16 ክለቦች ከተሳተፉ ሻምፒዮን ለመሆን 60 ነጥብ በቂ ነው። ለአለመውረድ 35 ነጥብ በቂ ነው። ያንን ካልኩሌት አድርገው ነው የሚመጡት። ግን ኢንዲቴል 60 ነጥብ አቺቭ አደርጋለሁ ብሎ የሚመጣ አሰልጣኝም ክለብም ኢትዮጵያ ውስጥ የኢትዮጵያ ፕሪሚየር ሊግ ላይ አለው ብሎ ለመናገር እኔ ይቸግረኛል። ስለዚህ የሊጋችንን 16 ይሁን ግን 16ቱ ክለቦች በምን የመፎካከር ደረጃ ላይ እያንዳንዱን ጨዋታ ያደርጉ። መሸነፍ ያለበት ጎል የሚገባበት ጎል የማይቆጠርበት ሊግ ወይንም ጨዋታ ወይም ውድድር በመሸናነፍ ላይ የተመሰረተ ነው። አንተ ደረጃ ልትወስን የምትችለው በምታገባው ጎል ልክ ነው። የምታገባው ጎል ነጥብ ያስገኝልሃል። የሚቆጠር ጎል ነጥብ ይቀንስባል። ስለዚህ ይህንን ከተመለከትነው ክለቦቻችን አሁን ያለውን የአጨዋወት ሂደት ወይም በሊጉ ላይ ያላቸውን የተፎካካሪነት አቅም ለመቀነስ ወይንም ለማሻሻል ወይንም ደግሞ ከፍ ለማድረግና የሊጉን ደረጃ ለማሳደግ ያላቸውን የአጨዋወት መንገድ ወይንም ደግሞ ወደ ውጤት የሚሄዱበትን መንገድ መመልከት አለባቸው። ሌሎች ተጽዕኖ የሚያደርጉ ነገሮች መታረም መስተካከል እንዳለባቸው የአወዳዳሪው አካል ስራ እንዳለ ማለት ነው። አሁን እና የዘንድሮ የውድድር ዓመት ለምሳሌ 18 ክለቦች ተሳተፉ። ከ18ቱ 5ቱ ከወገብ በላይ ናቸው። ከ6ኛ ጀምሮ ያሉት በሙሉ ታች ናቸው፣ ወድቀዋል ብለናል። ምክንያቱም አንድ ተማሪ ፈተና የሚታረምለት ከ100 ነው። ከ100 ወደ ሌላኛው ክላስ ለመሻገር ከ50% በላይ ማምጣት መቻል አለበት። ያ ከሆነ ትወድቃለህ። በኢትዮጵያ ፕሪሚየር ሊግ ላይም በእኔ አረዳድ አንድ ክለብ ከ50% በታች ካመጣ የሆነ ነገር መሆን አለበት ብዬ አስባለሁ። ምክንያቱም ሁል ጊዜም 50% ላይ የሚቆሙ ክለቦች ስላሉ ማለት ነው። በዘንድሮ የውድድር ዓመት ግን የአወዳዳሪው አካል ከኢትዮጵያ እግር ኳስ ፌዴሬሽን ጋር ጨምሮ አንድ ሪስትሪክሽን አውጥቷል። የውድድር ዓመቱ ከመጀመሩ በፊት ክለቦች ለደሞዝ የፊርማ የለም ለደሞዝ ብቻ 57 ሚሊዮን ብር ነው የሚያወጡት። ከዛ በላይ ያወጣ ክለብ ይቀጣል። ከዛ በታች ግን እንደፈለግ አስከርክረው። ግን 57 ሚሊዮን ብር እያንዳንዱ ክለብ በጀት ይዞ ነው የውድድር ዓመቱን የተሳተፈው። 57 ሚሊዮን ብር በጀት ይዞ የተወዳደረው ክለቦች ከወገብ በላይ ያሉት 5ቱ ክለቦች የተወሰነ ገንዘብ ሴቭ አድርገዋል። ከዛ በታች ያሉት ደግሞ ሉዝ አድርገዋል። ይህንን በደንብ ማየት እንችላለን። ለምሳሌ እያንዳንዱ ክለብ የሚያደርገው ጨዋታ በዚህ የውድድር ዓመት በዘንድሮ የኢትዮጵያ ፕሪሚየር ሊግ እያንዳንዱ ቡድን ያደረገው እያንዳንዱ ጨዋታ የ1.6 ሚሊዮን ብር ዋጋ ያለው ጨዋታ ነው። 1.6 ሚሊዮን ብር ዋጋ ያለው ጨዋታ አድርጓል እያንዳንዱ ቡድን። እንግዲህ ስታሸንፍ የምታስበው አሁን ከወገብ በታች ያሉትን ክለቦች ስታመጣው 1.6 ሚሊዮን ብርን እንደ ከሰርክ ስትቆጥረው ምን ያህል ገንዘብ ሉዝ እንዳደረጉ ትረዳለህ። በሌላ በኩል ደግሞ ያሸነፉት ብዙ ጨዋታ ያሸነፉት ወይንም ደግሞ ከ5ኛ በታች ያሉ ክለቦች ደግሞ 1.6 ሚሊዮን ብር ሴቭ አድርገዋል ማለት ነው። ይሄ ከባድ ነው።